እስካሁን የሚያሾፉብኝ በሱ ነው። እንዴት ቡታ ጋር ሰርቄ ከቤት ነው ከቤት እና በፊት ደግሞ እንትን ነበርኩ ባይዘዌ በጣም ፈላስፋ ነበርኩና ይሄ የሰይጣን ነገር ይመቸኛል። እንዴት የሰይጣን ነገር ይመቸኛል ማለት ለሰይጣን መከራከር ሰው ነበርኩ። ስለ 4000 ሃይማኖት ኖሮ እንዴት ነው አንድ ሰይጣን ብቻ የሚኖረው ፌር አይደለም ምናምን እል ነበር። ሜቢ ነገሩ ተገልብጦ ነው 4000 ከሳሽ አይኖረውም ይሄ ሰውዬ ሐቁን ባይሆን ኖሮል ነበር። እና ብቻ ሰይጣንን ትክክለኛ አርጋው 4000 ምናምን ከሳሽ አይኖረውም ነበር ትክክለኛ ባይሆን ነው። ሁሉም ሃይማኖት ሰይጣንን ይከሳል። ሁሉም ሃይማኖት በየራሳቸው ይለያያሉ ግን የሆነ ሰይጣናቸው አንድ ነው። የሚነቅፉት ሰይጣን አንድ ነው። ስለዚህ ይሄ ነገር ገልብጦ አስተምረውን ቢሆንስ ምናምን ነገር ብቻ ተው ሌላ ፍልስፍና ነው። እና ዳፈር ነበር ሃይማኖት ላይ ችግር የለብኝም። ከዛ ቡታ ጋር ሰረኩ። ቡታ ጋር ሰረኩና ለቁራሊ ሸጬ ለሱሲያውይ ምናምን ተዝናንቺበት ከስንት ጊዜ በኋላ ድግስ ደረሰባት ማህበር ማዘር። ከዛ ያለውን አውጥተው እየሰሩ ምናምን አነሳቸው። እንዴ አዲስ ቡታ ጋዝ እኮ ገዝቼ አስቀምጫለሁ አውጡና ተጠቀሙ ምናምን ተባለ። ሲታይ ካርቶኑን ያለው እና ውስጡ ፌስታል ተሞልቷል። ነብስ ያለው እንዲመስል ማለት ነው። ከዛ ተቀወጠ። እናንተ አንድ ነብሳቸውን ይማሩ ትልቅ ልብስ አጣቢ ነበሩ ትልቅ ሴትዮ። በቃ እሳቸው ናቸው ሳይፈተሹ እንደፈለጉ የሚገቡት የሚወጡት ከሳቸው ራስ አልወርድም አለች። ከዛ እሳቸው መጡ ተጠየቁ። ነጥሩዬ የልጅሽን ነገር እስቲ አጣሪ ምናምን ያልጀመረው ነገር የለም ምናምን ይሏታል። እኔ እየሰማሁ ነው የውጪ ሳሎን አለን ብያለሁ። ተጠራው ምናምን እዛው ጋውኝ ፊቴና ዙሪያ አቤት መጣው ብቻ። ከዛ በኋላ ቡታ ጋር ሰርቃል ተባልኩ። በቃ ወዲያው እንደመጣው እኔ አይኔን ግንባር ያርገው ማለት ጀመረ። መድኃኒዓለምን እላለሁ ማርያምን እላለሁ። ከዛ የሆነ ሰዓት ማማ ሄደን ካልማልን ምናምን ነገር ቤተክርስቲያን መድኃኒዓለም ቦሊ መድኃኒዓለም እዛው ጋር ነው ቤታችን። ሄደን ካልማልን አሉ። እኔም ያው አይኔን በጨዋ ጥቤ ካልሄድን አልኩ። እንዴ አርፌ የምማረውን ሰው ሌባ እያላችሁ ምናምን ካልሄድን አልኩ። ከዛ ጥበቃው እያጀበ ወሰደን። ቦሊ መድኃኒዓለም ደረስን። ማማ ቀድመው ወደቁና በቃ ሰው ቤት እየተንከራተትኩ እየሰራው ምናምን እያወክ በዚህ እድሜ በማረፊያ እድሜ ሰው ቤት እንትን ሆኜ ምናምን አሉ። ለኔ ቦታ የለውም። ሰማውና በቃ አርጌው ከሆነ ምናምን ብለው እንትን አሉ። ሰማው እኔ ተራ ደረሰ። ማሳመን አለብኝ እኔም አረፌ ትምህርቴን እየተማርኩ መድኃኒዓለምዬ ምናምን አርጌው ከሆነ ሲኖትራክ ይውጣብኛል። ከዛ ዘገነነኝ። እንትን ይቆመ ፀጉር እንትን የሚለውን ፀጉር ይቆመ ቅፍፍ አለ። እንደውም ተውቶ ተቅማጥ ልቀቅብኛል። ከቶ እንደውም ምናምን ተቅማጥ ልቀቅብኝ ምናምን አልኩት። ይሄ የሆነው ምን ቀን ነው? እሑድ ዕለት። ከዛ እንትን አለን ገባን። ሰኞ ትምህርት ቤት ሄድኩ። ትምህርት ቤት ስንሄድ ደግሞ ምሳቃ መቀማማት ምናምን ኖርማል ነው። ከዛ ምሳቃውን ወስድበት ጓደኛዬን ቦርሳውን ስፈትሽው ምንም አልያዘም። ምን ነው ምናምን ነገር ስለው እንዴ አንተ ዓርብ ዕለት ያመጣሁት ምግብ እኮ እዚህ ተረስቶ ሄዶ ምናምን አለ። ምንድን ያመጣው? ሩዝ በስጋ ያ እንትን ነው አረብ ነው ልጁ። ሲከፈት ነጭ ሩዝ ነው። ይሄንም ያክል ቅልጥም አለው ስጋ በስጋ ተሸተተ። ጤነኛ ነው። 3 ሰዓት በላው 7 ሰዓት ቀዘንኩ። 3 ሰዓት በላው 7 ሰዓት ቀዘንኩ። ከዛ በቃ ደረሰብህ ያቺ ማልካት መሐላ ማለት ነው።
እንኳንም ጭነት መኪና አላልኩም እንዴ ወደ ጭነት መኪናውን ትተህ ዘገነነኝ። የጭነት መኪና ብዬ ይሄ ፀጉሬ ቆመ። የሆነ ሲበርድ ሲቀፍህ እንትን የሚለው ነገር እንደዛ ቆመ ፀጉሬ። እንደውም ላክብደው ብዬ በቃ ተቅማጥ ልቀቅብኝ አልኩ። እንግዲህ ይሄን እኮ የምልህ በ9ኛ ክፍል አይምሮ ምናምን ሰኞ ዕለት ተቅማጥ ለቀቀብኝ። አንድ ዙር ሰው አየኝ አላየኝ ብዬ ትምህርት ቤት ሽንት ቤት ገብቼ ተጠቅሜ ምናምን አልቻልኩም። ለመጀመሪያ ጊዜ በህይወቴ ቤት አስደውዬ መጡ። ወላጅ አምጣ ሳልባል ለመጀመሪያ ጊዜ መጡ። እንዴ ወላጅ አምጣ እየተባልክ ነበር? ወላጅ አምጣ በሳምንት 3-4 የሄደችበት ጊዜ አለ። ጥፋት እያጠፋ ስለ ረባሽ ነኝ። ያን ጊዜ ብቻ ነው በህይወቴ በቃ ለሕክምና ምናምን ሰው የተጠራውና ይዘውኝ ሄዱ። የታወቀው መቼ መሰለ ሁላ ምን ብዬ እንደማልኩ ማክሰኞ እማማ ሲመጡ ቤት አለው። ምን ነው ትምህርት ቤት የለም እንዴ ያሉ። ያው አልመቻቸው ትምህርት ቤት የለም እንዴ ያሉ። እንዲያዩኝ ነው ሁላ። እኔ ጸጥ አልኩ። ጠበቀው ቀዘነ እኮ አላቸው። የኔ አምላክ ጧፍ አስገባለሁ እያሉ ወጡ። ጧፌን ላድርስ ብለው ወጡ። ስለታቸው ደርሶ ማለት ነው እንዴ። አንድ ቀን እኮ አልፈጀም። እሑድ ጠየቁ፣ ሰኞ ተመንኩላቸው። ማክሰኞ ስለት እያስገቡ ነው። ይሄ በጣም ከዲችል በላይ ነው ፍጥነት። እንዲህ ብለው እያዩኝ ነው ለሄድ አፈይ ብቻ። እና እሱ ቡታጋዙ ታሪክ በጣም ታዋቂ ነው ላሉ። በጣም ይገርማል ማለት ይሄ ለሱስ ያስከፈለህ ዋጋ ነው። ሌላ ያስከፈለህ ነገር አለ? ገና በኤሌመንተሪ ሌቭል እያለ በኤሌመንተሪ ደረጃ ምን ንብረቴ እንዳለ አሽጦኛል። ምን አስብሎኛል ስለ ዩኒቨርሲቲ በብዛት በሸጠውም ዳዴ ብዬ ጀመርኩት ያኔ ነው። በቃ ይሄ የ30 ሳንቲም ሱስ የምታጣ አይመስልህም ነበር። በኋላ 30 ሳንቲም ለካ ትልቅ ነገር፣ በጣም ትልቅ ነገር። የ3 ብር ሀሽሽ ለመግዛት አንድ ቲሸርት እሰጣለሁ። ቲሸርቱን ሳለው እንግዲህ ምን ያህል እንደሆነ የማይመጣጠን ዋጋ ነው የምትከፍለው። 11 እና 12ኛ ክፍል እያለህ የመንግስት ትምህርት ቤት ነው የገባኸው? 12ኛ ክፍል። ለምን ነበር የገባህበት አጋጣሚ? ተባረሪ ከ11ኛ ክፍል። አሁንም በዛውም ወንበዴ ብቻ ከነበረበት ትምህርት ቤት። ይህ ማለት ወንበዴ ብቻ ስለ መስከረም ስንገባ ሶሻል 12 ነበር፣ ሳይንስ 1 ክላስ ነበር። ባይ ዘ ታይም ታህሳስ ሲደርስ ሳይንስ 2 ክላስ ደርሷል which is 50 ተማሪ፣ ሶሻል ደግሞ 48 ምናምን ደርሰናል። እሱም ማለት ምንድነው የተባረሩት ናቸው ከሌላ ትምህርት ቤት በጊዜ የተባረሩትን እየተቀበለ ማለት ነው። ከዛ መሀል ብቻዬን ተባረርኩ። እንግዲህ ምን አይነት ረባሽ በሆኑ ከተባረሩትም ድጋሚ ሌላ ሁለተኛ ከተባረሩትም ልዩ ስፔሻል እንደዛ ተባረርኩ ማለት ነው። ከዛ 12 ነው የመንግስት የገባሁት። ኦኬ እስከ 11 ግን የግል አንዴ ደና ፈታ ብዬ ስቅም ውዬ ምናምን እያጠናን ፈተና ደርሷል። ከዛ እንትናልን ምንድነው ስሙ ይሄ አዳሩኝ ካልኩ ልጆች ጋር ነው ፈተና ሰሞን ስለሆነ እያጠናን ነበር ምናምን። ሻይን ጠጣ ምናምን ብለው ወጡ። 2 ሰዓት ሆኗል ከምሽቱ። አሰብኩትና አሁን እነሱ ሻይ ጠጥተው እስኪመጡ እኔ ብጦዝስ ምናምን ነገር። ከዛ ተመልሼ መጥቼ ወደ ጥናት ይቀጥላሉ ምናምን አልኩ። ከዛ አጦዝኩለ ሄጄ ነበረችኝ በደሞ ትንሽ እኮ ናት ብዙ አይደለች። ጦዝኩና አንተ ብላቴና አይነት ነገር ነው ደብተሩን ብታቃጥለውና አመዱን ብትቀበው እኮ ቶሎ ይገባሃል አለኝ ማለት ነው። የነሱን ሻይ ሊጠጡ አይደል ሄዱት። የነሱን ሃንዳውት ደብተር የኔን አርጌ ምናምን የት ሄድላሉ ላይ እንትን ታንከር መውጫ የታንከር መውጫ አፕስቴሩ ላይ ቁልፍ አላት። ቁልፍ አከፋፈት እንችላለን። ከፍቼ ላይ ወጥቼ ታንከር ስር ደብተሮቹን ማቃጠል፣ አመዱን መቀባት። ከዛ
እኔ እንደዛ እያረኩ ለካ ከታች ቆልፈውታል። ጽዳቷቱን ፕሮክተሩ ይሁን ምን ይሁን አላውቅም። እሺ ነጋ ፍሎሩ እንደዚህ ነው በሩፉ። ከዛ ከሩፉ ቀጥሎ እንደዚች የምታከል ደግሞ ሌላ የታንከር ግማሽ ፎቅ አለች። እሷንም ወጥተህ ነው ታንከሩ ጋር የምትደርሰው። ዘግተውታል ስለ እንደዚህ ገጥመውታል። ጋና አላረጉበት ግን መሰላሉን አንስተውታል። የወጣሁባትን መሰላል የለች። ነጋ ከፈተናው አልሆንኩ ከትምህርቱ አልሆንኩ ነጋ። የልጆቹንም ሃንዳውት አቃጥዬ የሰው እንትን አቃጥዬ በቃ ምቀኝነት ነው የሚመስለው። ግን ማን ያምናል? ጦጄ ነው ብትል ማንም አያምንም። አንዴ ደግሞ ምን ሰርቄ ነው የሆነ ነገር ሰርቄ አመለጥኩ። ከዛ ብሩን አጥፍቼውም ብዬ ዶርም ስደርስ ማንም የለም። ኳስ ሊያዩ ሄደዋል። ዲኤስቲቪ ሩም ማለት ነው። እዛው በየቢልዲንጉ አላል ኳስ ሊያዩ ገብቷል። በቃ እስከሚመጡ ምናምን አልኩልና አንድ ጠቅልዬ አጨስኩ። ሲጋራዬን አጨስኩ። ወዲያው አጭሼ እንደጨረስኩ ሌባው ገብቷል በሩ በፊት ከኋላ ያዙት ምናምን እየተባለ ከዛ በበረንዳ እንዳይወጣ ግራውንድ ፍሎር ላይ ነው ያሉት። በበረንዳ እንዳይወጣ በመስኮት ሂዱበት ምናምን እየተባለ ነው። ወንድ ልጅ ተበላል። ስሰርቅ ያልደነገጥኩት ሰውዬ ተከብቤያለሁ አልኩ በቃ። እና ሎከር ውስጥ እገባለሁ። ከውስጥ እንዴት ልዝጋው? አልጋ ስር እገባለሁ። መጀመሪያ የሚያዩት እዛ ነው ላሉ ታውቃለህ። ከዛ ይሄ መወጣጫው አለቻል ተደራራቢ አልጋ የሱን መሰላል ያስኩና የመጣው ይምጣ ከዚህ በኋላ አንዱን ደፍቼው ምናምን እያልኩ ነው። እንደዛም ሆኖ ሞራል የለኝም ገና እንትኑ ላይ ነው። ከዛ አንድ ሲጋራ ላጨስ አልኩ። አንድ ሲጋራ አጨስኩና በቃ መሰላሉን ይዤ በሩን ከፍቼ እያልኩ ሰው ኳስ እያየ እና ሁለት ጋምቤላ ልጆች አሉ። ጭራሽ የሚያወሩት ለካ በራሳቸው ቋንቋ። እኔ በዚህ ጋር ነው በአማርኛ እየተረጎምኩ በዚህ ጋር ለራሴ ማስረዳው ማለት። ከዛ በረንዳም ሂድበት ምናምን ያሉት አላ በረንዳ ያሉትን ልማታ ደግሞ ሲሄድ ዝም ብሎ ኖርማል ልጆች ደብተር ይዘው እያወሩ ነው። እንደዚህ አይነት መወጫበር ገብቻ ቃል አንዴ ስለ ለማድረግ እንደው የከፈልከው መስዋዕትነት ምን አለ? ዩኒቨርሲቲ ላይ ልብስን ከመሸጥ ዕቃን ከመሸጥ ባሻገር አሁን ወደ ስርቆት ወደ ተለያየ መንገድ ስርቆቱስ ምኑስ ከመንግስት ጋር አይጥና ድመት መጫወት እንዴት? እኛ ደግሞ የግለሰብ ዕቃ ብዙ አይመቸንም። የመንግስት ሚስማር ውጪም ስለሚያስከስስ ምን ዳፈረው እንደዛ ነበር። ጀማው አይኤስአይኤስ ይባላል። አይኤስአይኤስ የሚያደርሰው ጥቃቶች እንዳለ የግቢው ላይ ተማሪ ላይ አይደለም። በትክክለኛ አሸባሪዎች እኮ ነበር። እንዳለ አይኤስአይኤስ የሚባል ስያሜ እስከመስጠት አይኤስአይኤስ እሱንም ፍየል ሰርቀን ሸጠን እሱ እንኳን ፍየል ካረድን በኋላ ነው እንደዛ አይኤስአይኤስ የጸደቀው። ግን ከበረት አውጥተን ፍየል ሰርቀን መቼ እዛው ግቢ እያለ እንደዚህ አረቄ ቤት ተወራ ልደቴ ነው ምናምን አልኩ። የፍየል ዋጋ አጣራን ስንት እንደሚሸጥ ምናምን ጠያየቁ። ከዛ በኋላ ሁሌም ግቢ ላይፍ ላይ ምሳ ሰዓት ወይ ራት ሰዓት ነው ስርቆት የምታካሄድ። ወይ የሰረከው ነው ይዘህ የምትወጣው። ያው ጠበቆቹ ምሳ ምራት ስለሚበሉ ተደብቀውና ፍየላችንን አንጠልጥለን ወጣን። 4 የከተማ ልጅ አንድ ፍየል ለመያዝ ያየነው መከራን እኔኝ የማውቀው ብቻ። ግን የምን ማለት የሰው ፍየል ነው የግለሰብ የዩኒቨርሲቲው ዶክተር ያላቸው ፍየሎች እኮ ቁጥር ያላቸው ምናምን ምርመራ እና ጥናት የሚያደርጉባቸው። ለምን ሐዋሳ ላይ አግሪ ግቢ ደግሞ አለ። የእንስሳትና ልማትና ደን የሚያጠና ግቢ አለ። የነሱ በረት እዚህ ነው ያለው፣ እኛ ጋር ነው ያለው። ሜን ካምፓስ ነበር። አሁን ይኑር አይኑር አላውቅም። ከዛ ወስደን እኮ እንዴት ወሰዳችሁት? እየተጠና ስራ በቃ ማታ ይኸውልህ በምን መሰለህ የታሰበው። ግን ማታ ሰክረን ስንመጣ ለሊት 6 ሰዓት 7 ሰዓት ዶርም መግቢያው ዋይት ሃውስ ምናምን ይባላል። ዶርም መግቢያው ጋር እየጋጡ ታገኛቸዋል። እና የሆነ ጓደኛ ነበር እና አቅፏቸው ይዞ ገብቶ አቅፎ ይተኛል ምናምን ፍየሎቹን። እና በቃ በዛ አስበን ነው ለምን አንድ አንበላም ምናምን ተባለ። ካምፋየር ነገር ማስታወሻ ይሆናል ምናምን ተባለ። ታቀደ፣ ተሰራ። ከዛ ከፍየሉ በኋላ በቃ የሆነ ከጦስኩ
የፍየል ሌባ ይላል። የፍየል ሌባ በእውነት ነው የምልህ። አይምሮ ብቻ አይደለም ድምፁ እኮ ይሰማል። እሱ እኮ ነው የሚያሳምን። አይምሮዬ ቢሆን እኮ ችግር የለብኝም። የሆነ የሚሰማህ ድምፅ አለው። አዎ ብቻውን አይደለም ድምፅ ይሰማሃል እኮ በትክክል እኮ የሰው ድምፅ ይሰማል። ሳያወሩ ያስወራቸዋል። አሁን መንፈሱ ነው ብዬ ነው የማስበው። ትክክል ነው። አጋንንት እዚህ ጋር ዝም ብሎ ተቀምጦ ወይ ያሰበውን እየነገረህ ያስመስልሃል ምናምን። በጣም ሰው ወደ እብደት የሚያመራው እንደዚህ ታውቃለህ አይደል? አዎ እሱ ነገር በጣም ታግሎኛል። እና ደግሞ በሱስ ግራጁዌት እያረክ እንደሆነ የምታውቀው አሁን በራሴ ላይ ደረሰብኝ። መቃብር ላይ መጦዝ ጀመርን። መቃብር ላይ መቃም ጀመርን። ዛሬ እትዬ ማጋን ነዋል ይባላል ምናምን። እትዬ አስካለች ጋር ጠብቀኝ ምናምን። እሱ ከመጣው በኋላ ቢሆንም እንደዛ ለመጦዝ መጽሐፍ ቅዱስን ቀድ ነበር እንዴ። ወረቀቱ ስስ ነው ያስጦዛል። ብዙ ኃጢአት አለብኝ እኔማ ብፁዕ ነኝ አልልም እንዴ። መጽሐፍ ቅዱስ እስከመጥ አዲስ ኪዳን 86 እና 66 ፌክ ነው እንባባል ነበር ፕሮቴስታንት። ከዛ ደግሞ ያኛው ሲያልቅ ወደዚህኛው ትመጣለህ። ደግሞ ምክንያት የለም የተደረገ ነገር ነው የምነግርህ። ስስ ነው ሪዝላ ነው ስስ ነው እና የተደረገ ነገር ነው የምነግርህ። በሱ ይጦዝ ነበር። ተስፋ ስለቆረጥን ወይ ፍረድ ወይ ውሰደን ነው በቃ። ወይ ግደለን ወይ ተወን ነው። ይህን ጭካኔ ሊደርሳቸዋል። የፍየሏን ታሪክ ጨርስልኝ። ከዛ ፍየሏ ተወሰደች። አላስቸገረቻችሁም? በተስፈኛ አሸከም ነው። የሎካሎች አሉ አይደል የተማሪ ያስተረፈው ሊበሉ የሚመጡ አሉ። በሱ አሸከም ነው። 10 ብር ትፈልጋለህ ወይ ብለን እሱ ተሸከመ። ከግቢ ይዘን ስንወጣ አንድ ሎካል አስቆመን። እቺ የኔ ፍየል ናት አለ። እቺ የኔ ፍየል ናት አለ። አይደለም ጋሼ ቀን ጥናት አድርገናል ብያለሁ። ጥናት ያደረግነውን ተናግረን ምናምን አሳመን። እሱ የመሰለው ጆሮ ጌጥ አድርገን ልንሸውደው መስሎት አላመንም። ከዛ አረቄ ቤት ደረሰች። እንደተሰረቀች ገብቶታል መሰለኝ። ደቂቃ አልፈጀበትም። ሸክ ሲያረጋት አረቄ ቤቱ ሸክ አረጋት። 2 የፊት እግር ተሰጠው። እዛው እየከተፈ ለኛ እኮ ነው። እኔ እኮ ጥሬ ስጋ ወዳለሁ እያለ ከልጆቹ ጋር ፈጀው እንዴ ምናምን ታግለን ያስቆም ነው። በእውነት የፊት እግር ሰተነው አልቻልነውም። እየተከተፈ እኔ ጥሬ ስጋ ወዳለሁ ይላል። በቃ ልጆቹም የሌለ አልተቻሉ። 4 ነው 5 ልጆች አሉት። ቆሞ ጉርሻ ይጠብቃሉ እና ጀማው ሳይደርስ ሊያልቅ ሆነ ይሄ ነገር። ከዛ ስልክ ብዙ ሰው ስለሌለው ሰው ተልኮ ምናምን ወደ 18 ሰው መጣ። አረቄ ከሱ፣ እንጀራ ከሱ፣ ሽንኩርት ከሱ ሆኖ ከሰውየው በቃ ተብነሸነሽ። አንድ እስከዛሬ ድረስ ተመስገን የምልበት ግን በጥፋት መሀልም ትክክል ነገር እንዳለ የምታውቀው አትሊስት ብሬን ስበትን ድሃ ሀብታም ምናምን አልልም ነበር። ለአረቄ የሚጠይቁኝንም ልጆች እሰጣቸው ነበር። ሂዲ ምናምን አልልም። ይሄ ጀዝባ የሚባል ስም አለ። አሁን አረቄ ጠጪ ምናምን በዛን ጊዜ ይናቃል። አልንቃቸውም ነበር። ስንት ፈልገህ ነው ምናምን 10 ብር ትልቅ ነው። 10 ብር ማለት 75 ሳንቲም ነው መለኪያ። ያኔ ገብቶሃል። 50 ብር እሰጣለሁ ባላብትና 50 ብር ሰጣለሁ ምናምን እና ያ ነገር ነው ከሞት ያዳነኝ እንጂ ያረኩላቸው እንትን አሉ። ተስፋ ቆረጥኩ የሆነ ሰዓት ብቻዬን ቀረውና ያመማጨሰው ነገር ያው ያልተባለውንም ይነግረኛል የተባለውንም ይነግረኛል። ገብቶሃል። በቃ ከሰው ጋር ማውራት አልችልም። ሰላም ስትለኝ ሰድባለሁ። ያው ነገር ፍለጋ ነው እንጂ ፈልገኝ ሰላም አትለኝም ነው። ሰላም ሊሉኝ የሚገቡ ሰዎች ንቀው እያለፉኝ ሰላም ብትለኝ አንተ ምን አገባኝ? እልህን ነው የምታስነሳብኝ። ሰበቀ የሆነ ሰዓት እንደውም ምን አባቱ 1000 ዓመት አይኑር በአንሶላ ለምን አልታነቅም ምናምን ብዬ እንትን ለሊት 6 ሰዓት ሰክሬ ገብቼ አንድ የቀረኝ ነገር አንድ አንሶላ ናት። እሱም ተደራቢ የላት 2 አይደል አንሶላ ከታችና ከላይ የምታረግ አንድ ናት። ብርድ ልብስ የለኝ ምን የለኝ። ተሽጦ ነው እሱ ተሽጧል።
እና በቃ አየኋትና እቺማ መታነቂያ ትሆናለች ምናምን ብዬ ሌሊት 8 ሰዓት ላይ ይዤ መውጣት ጀመርኩና የክላሴ ልጆች ወዴት ነው ምናምን ነገር አንሶላ ላጠብላችሁ አንሶላ ልታጠብ እሺ ምናምን ነገር አለ። ቢላል የሚባል ደግሞ የጅማ ልጅ ነበር። እሱም እንደዚህ አብሮኝ ይውላል። እሱ ምን ያጣ ነገር ነው ግን ያው የነቃ ሰው ታውቃለህ። ከዛ ሌሊት 8 ሰዓት ላይ ለካ እየተከተሉ ዛፍ መርጬ ጨርሼ ወጥቼ ምናምን ቋጥሬ የሆነ ቦታ አንብቤ ያለው ደግሞ ስትታነቅ አንገት ካልተሰበረ ስቃይ ያለው ምናምን ስለዚህ ከከፍታ ላይ መዝለል አለብኝ ምናምን እሷን እንትን አድርጌ ምናምን መጡብኝና በቃ ወሬው ተሰማ። ከዛ ወሬው ሲሰማ እነዛ አረቄ ብር ምሰጣቸው የነበሩ ልጆች ምናምን ተቆጡ። እንደዚህ መድረስን እኮ አላወቅንም ምናምን እንዴት ብር አጣው ብለህ ተስፋ ትቆርጣለህ ምናምን ና ካለ ብር ህይወት እናሳይ ተባልኩ። ያኔ አለ የተባለ ጀማ ተቀላቀልኩ ማለት በብር የማይንቀሳቀስ ግን ሱሰኛ የሆነ ግን በብር የማይሰራ ጀማ ብር ለመፍጠር ብዙ አይነት መንገድ እንዳለ ምናምንና መሰበርም ጥሩ ነው ያጠነክራል። ሰው እንትን አለ እንዲህ ያለ ምናምን የሚለውን ነገር አወጣልኝ። በቃ ስለ ፖሊ ምንድን ነበር ችግሩ? በልብስ ነው የምናምነው። እንደዚህ አይቼ ፌክ ጫማ ምናምን ፊታቸውን ስለማስታውሰው ነው እንደዚህ ነበር የምንለው ምናምን ይባልና በቃ ወሬው ወደዚህ ይሆናል። በጫማ ምክንያት እዚህ ጋር ማነህ ምንድነህ ምናምን አይደለም። በጫማ ምክንያት ቦታ አጣ። አንተን ከሚያወራ እዚህ ጋር እንትን ቢያ ይሻላል ምናምን እሱን የመንግስት ትምህርት ቤት አስተካከለልኝ። አንድም የመንግስት ትምህርት ቤት በጣም የምወደው ለዛ ነው። የሰው ልጅ ሁሌ እንደዚህ ተጋፍቶ የግል ትምህርት ቤት ለማስተማር እንትን ሲል ያሳዝነኛል በጣም። ስለ ኢትዮጵያ ወይ ስለ ማህበረሰብ አይደለም ተምሮ የሚመጣው የግል ትምህርት ቤት ሄዶ አንድ የማንም መሀይም ዘፋኝ የሆነ ነገር አሳይቶ ይልክልሃል። ገብቷል። ልጅህን ለፈረንጅ ነው እየሰጠ ያለው የግል ላይ ስትሆን ብዙ ጊዜ የመንግስት ምንድነው አትሊስት ትንሿን ኢትዮጵያ ታይበታል። የደሃ ልጅ አለ፣ የሀብታም ልጅ አለ፣ ድብቅ የባለስልጣን ልጅ አለ ምናምን ገብቷል። ስትግባባ ሚስጥሩን የምታውቀው ብዙ አይነት ሰው አለ። እና ግን እዛ ጋር አሁን የግል እያሉ 3 ዩኒፎርም ነበር በሳምንት የምቀያየው እና የመንግስትም ስገባ እንደዛ ነበር የተሰፋልኝ። ማህበረሰቡን ስታየው ግን የምን ጫማ መቀየር ትላለህ? ያቺኑ ጫማ 2 ሳምንት አረጋታል። ያቺኑ ዩኒፎርም 2 ሳምንት 3 ሳምንት ትደረጋለች። አጉል ቦታ ሲቀደድ እሱ እስኪሰፋ ትቀይራለህ። ሱሪ ብቻ ወይ እንትኑ ብቻ። ከዛ ምን አስተማረኝ እሱ በስነ ምግባርህና በገጸ ባህሪ መኖር ትችላለህ። ልብስ አይደለም ዋናው። ልብስ ፌክ ኮንፊደንስ ነው። አንዴ ዛሬ አዲስ ልብስ ገዝተህ ደረትህ ልትነፋ ትችላለህ። ያ ኮንፊደንስ ግን ከወር በኋላ አይኖርም። ተለምደውና ከወር በኋላ አይኖርም። የሆነ ከአንገት በላይ የሆነ ኮንፊደንስ ነው። ግን ካለ ልብስህ ከሰው ጋር ተግባብተህ ራስን ሆነ መኖር እንደምችል እግዚአብሔር የሚያውቅበታል። አሁን የመንግስትን ባላይ በጣም ብዙ ችግር ነበረብኝ። ለምን ከግል ወደ መንግስት ስገባ ሱሪ ጉልበቴ ጋር ነበር የነበረው። ሱሪ ዝቅ አደርጋለሁ ምናምን በጣም ፍሪክ ነኝ። እንግሊዘኛ ነው ማውራት ምናምን ገብቷል። አማርኛ ማውራት ነው ነው የግል ትምህርት ቤት አማርኛ ነው። እንደዛ ነበር። በደረጃ ያ ነገር በመሆኑ የመንግስት ላይ በቃ አረ ካለ ብር ይኖራል በቃ ምንም ማለት አይደለም። ስብዕና እና ማንነትን ስለገነባው የመንግስት ትምህርት ቤት ያን አማራጭ ሲመጣ በቃ በጣም ቀላል ሆነ። ሰው እያየኝ ምናምን በጣም አይኑስ ገብቼ ነበር። ለምን በተማርኩበት ልብስ አልቅም። በአንድ ቀን ውስጥ ነው ማለት በቃምኩበት ልብስ አልጠጣም። በቀን 3 ይተቀየር ነበር። በቀን 3 ይቀየር። እንደዛ የነበረ ልጅ በ4 ወር ውስጥ የሚቀይረው አንድ ልብስ እንደማሊያ ቲሸርት ስቀይር ልትሄድ ነው ይባላል። የት ቀጠሮ አለ ምን ነገር ይባላል። ያን ያህል ተጽዕኖ ላይ ደርሰ በሰከንድ ሴሚስተር ገብቷል። ባይ ዘ ታይም ይሄ ነገር ሲፈጠር እንደዛ አለው። እዛው የምቅምበት አካባቢ ምናምን በጣም እንደ አምልኮት ያስኩትን ሰፈር
ውሻ ተደርጌ ተባረርኩ። ሰው ተነሳብኝ በቃ የሆነ ሰዓት ላይ። ከዛ በኋላ ጎማ ፈንድቶብኝ ምናምን 900 ብር ከመነዳሪ ያስፈልጉኝ። አንድ የምደውለው ሰው የለም ታውቃለህ። ሁሉም ስደውል ከኔ ያስቀድሞ ችግር ነው የሚነግረኝ። እንግዲህ ለሰው ደራሽ ነኝ በጣም ብዙ ጊዜ። እሱም ቅስሜን ሰበረው። ለ900 ብር እንኳን የማውቀው ሰው የለም። 900 ብር የሚሆን ማለት ነው። ከዛ በጣም ድብርት ውስጥ መግባት ጀመርኩ ምናምን። ማታ ማታ አረቄውን እየጠጣሁ ያስጠላል። የሆነ ህይወት ቀለሟን አጣች። ሰክሬም ይሄ ወይ አልሰክር አባባሌ ገብቷል። ሰክሬ አልሰክርም በቃ የሆነ ጫቱን እንትን ለማለት ነው እንጂ አልሰክርም። በቃ ደንዝዣለሁ ምናምን። ከዛ ኪዳነ ምህረት እንጦጦ ካልገባው ምናምን በቃ ጸበል ያስፈልገኛል ምናምን ነገር አልኩ በራሴ። ከዛ እህቴ በርሜል ጊዮርጊስ ለምን አትሄድም አለች። የት ነው ደግሞ ምናምን ነገር አልኳት። እንደዚህ ከባህር ዳር ወጣ ብሎ ምናምን ነገር አለች። እኔ አልኳት እንደዚህ ነው ግን በፕሌን ነው የምሸኝ ምናምን ስትለኝ በፕሌን እሄዳለሁ ለምን አትልም? ስቶሪ ላደርግ ነው በተለይ ፌስቡክ የሌለጥፍ ነው እየበረርኩ ነው። ቁጭቷ አለ ጓደኞቹ። እኔም ስቶሪ ላደርግ ነው በቃ አስጠልቶኛል ላይፍ ግን። ከዛ በቃ እንደዛ አድርገህ እዛ ብትሄድ ይሻላል ለምን አታየውም አለች። ሰምቼው አላውቅም፣ ሲወራ ሰምቼው አላውቅም፣ አይቼው አላውቅም። ምንድነው ብዬ እንኳን ጥናት አላረኩም። በቃ ትኬት ቁረጭ አልኳት፣ ቆረጠች። ከዛ ሄድኩ፣ ባህር ዳር ደረስኩ። ባህር ዳር ደርሼ እንትን የት ነው የጊዮርጊስ ምናምን ስላቸው መናኸሪያ አሉኝ። አሮጌው ይሁን አዲሱ አላስታውሰው። እዛ ሄድኩ። 4 ሰዓት ተኩል ሆነ የመጨረሻው መኪና እየወጣ። አርፍዶ አይወጡም ብዙ ጊዜ ያስተውለኩ። 4 ሰዓት ከምናምን ሆኖ የመጨረሻው መኪና እየወጣ በሆነ ወረቀት ጉዳይ አቆይተውት ነው፣ ወረቀት ተበላሽቶበት። እንደዛም ሆኖ ህገ ወጥ ሆኖ ነው የወጣው መውጫ ሳይዝ ማለት ነው። የመጨረሻው መኪና አገኘሁት። ገባው። ቦታ አልነበረም። ብዙ መንገድ ቆሜ ነው የሄድኩት። ላሳጥርልህ ብቻ እንትን ደረስ የመጨረሻዋ ከተማ ደልጎ። እዛ ደረስን። ከሌሊቱ 5 ሰዓት ከምናምን ሆነ። ገባ ቀጥታ መኪናው የዛን ቀን ገባ። አሮጌ መኪና ነው ግን በቃ እየተንገጫገጭን ሄደ። ከዛ የዛን ቀን ደረስን። ማታ ደረስን 5 ከምናምን። ከዛ እንትን አረቄ ፈለኩ አገኘሁ፣ ሲጋራ ፈለኩ አገኘሁ። ከላይ ወደታች እያልኩ እየጠጣሁ እያጨስኩ ምናምን አመሸሁ። በጠዋት የሚሄዱ ባጃጆች አሉ ተብዬ ነበር። 6 ሰዓት ተነሳሁ ከእንቅልፌ። 6 ሰዓት ምናምን ተነሳሁ። እንዴት እንዳልቀሰቀሱኝ ሁላ አላውቅም። 6 ሰዓት ተነሳሁ። ቀስ እያልኩ ምናምን ባጃጆች ፈልጌ ምናምን አጣሁ ተብዬ ሞተር ይዤ ሄድኩ። የግል ሞተር ይዤ ሄድኩ። ወንዙ ጋር ደረስኩ። ከዛ ወንዙ ጋር ስደርስ 3 ሲጋራ ቀርቶኝ ነበር። አሁን ይዤው መምጣት እችላለሁ በርሜል፣ በዛ በነበረኝ አይምሮ ይፈቅድልኛል፣ ችግር የለብኝም። ለምን እንዲህ ሰውን ላክብር እንዳልኩ አላውቅም። ይዤው መምጣት አልፈለኩም። አትሊስት እኔ እንኳን ባላምንበት የሚያምንበት አለና ቦታውን እንትን አልበለው ምናምን በሚል ነው 3ቱንም እዛው አጨስኩት። እንደውም አንድ ባለ ባጃጅ መጥቶ አስጨሰኝ ብሎኝ ደበረኝ የመጨረሻው። ከዛ ወንዟን ተሻገርኩ ማለት ነው። ወንዟን ተሻገርኩ፣ ሞተር ያዝኩ፣ በርሜል ደረስኩ። በርሜል ደርሼ ባለ ሞተሯ አስመዘገበኝ። ከዛ ማን ቢቀበለኝ ጥሩ ነው? ብራቲ ሌላ ብራቲ ሌላ የበርሜል ብራቲ ተቀበለኝ ማለት ነው። እሱም ታሪክ በኋላ ስነግርህ ይገባል። ሌላ ብራቲ ተቀበለኝ። ስለክ ሰዎች ተሰብስበው ሄጂ እሱ ነው ቀለል ያለኝና እንዴት ነው እዚህ አስተዳደር ምናምን የሚታደረው ምናምን እያልኩት ነው። ናና አለኝ። ይኸውልህ እዚህ ቤት ተከራይ ምናምን ቦታ ያዝ አለኝ። ስልክህን ደግሞ አትያዝ ና ሰው አስተዋውቃለሁ፣ የስልክ ሌባ ብዙ አለ ምናምን ብሎ ወሰደኝ። ደግሞ ምግብ የሚያበስሉት እዛ ሰጠን ምናምን። የበርሜል ህይወቴ እንደዛ ብሎ ጀመረ። ከዛ ተመዝግቤ ንስሐ ሳልነሳ
በነጋታው ጸበል ልገባ ስል አይቻልም ተባልኩ። ንስሐ ሳትገባ አትገባም ተባልኩ። ንስሐ ሳትገባ እኮ አይቻልም ተባልኩ። ግን ወደዛ ጸበሉም አልሄድኩም። ቤት ውስጥ የነበሩት ናቸው የሚሉኝ። ከዛ እንዳጋጣሚ የቤቱ አባ ናቸው ራሱ። ለሳቸው ንስሐ ገብቼ ከእንደገና ከፍዬ እንትን አልኩ። 2 ተመዘገብኩ። ከዛ 2 ተመዝግቤ ጸበል በጀመርኩ በ6ኛው ቀን 6 የደረሰኝም ለዛ ነው። ጾም ተፈቶ ሰው ቀንሶ ነበር። በትክክለኛው ቢሆን 3 ነበር የሚደርሰኝ። 2 ነው ስሜን ያስገባሁት። ኢቭን እኮ መክፈል የለብህም እያሉኝ ነው እኮ እናስተካክለዋለን ብለው ነበር። ችግር የለውም የኔ ጥፋት ይሁን ብያቸው 2 ስሜ ገባ። ስለዚህ ቢኒያም ሚካኤል ይደርሰኝ ነበር 2 ጊዜ። ዛሬ ይደርሰኛል፣ ነገ የትላንት የአንደኛው ስም ዛሬ ወረፋ ሲደርሰው 2ኛው ስም ደግሞ የነገ ይደርሷል። እንደዛ ሆኖ 6 ቀን ተጠመኩ። 7ኛው ቀን ወረርሽኙ ገባ። በ6 ቀን ጥምቀት እንዴት ነበረ? ምን ነበረ ስታየ ነበር? ጫካው እየነደደ ቲሸርት እና ቁምጣ አድርጌ እያቋረጥኩት እና እንደዚህ ስረግጠው ይላል እንጂ አያቃጥለኝም። እንትኑ ይረጥባል እንጂ አያቃጥለኝም። ከዛ ማረሳው ገና በዛ አይምሮዬ ነበር የገባሁት ምናምን እና ልክ ሽታው የሚመጣበት ሰዓት አለ አይደል? ጨው ይሸተኛል። ይሄን ነገር አዲስ አበባ እንሸጠዋለን እያልኩ ነው የተሰወርኩት። የማረሳው ነገር ማለት በእውነት አዲስ አበባ መጥቼ ቢዝነስ ላደርገው ነበር በዛ አስተሳሰቤ። ጨው ይሸተኛል አልኩ። ደግሞ ብዙ ሰው አስፈራርቶኛል። ለሱ ቦታ አልነበረኝም። ግን እንዴት ነው አንተ ጤነኛ የነበረ አየር ልክ ጸበል መውጣት ሲጀምር የሚቀየረው? አባባሌ ገብቷል። ኖርማል የነበረው ከባቢ አየር ልክ ጸበሉ መውጣት ሲጀምር እንትኑ ላይ ይቀየራል ምናምን፣ ሽታው ላይ ይቀየራል ምናምን። ጫውናትን አዲስ አበባ ሸጣታል ምናምን። በእውነት እንደዛ እያልኩ ነው እንትን ያልኩት የተሰወርኩት። አዲስ አበባ መሸጥ በቃ ደን ተቃጠለ ምን አለ አቋርጬ ወጣሁ የስ ምናምን እያልኩ ነው የተነሳሁት። ባይዛው የፈለከውን እንትን ጠይቅ። እዛ አስጠማቂ የነበሩት ራሴ ነበርኩ የምፈታው። ራሴ ነበርኩ የምፈታው። እቺ እንትን የምናጠናት እንትን ስለነበረች ይሄ እንደዚህ አድርጎ ወደኋላ የሚታሰሩት አለ እሱ ብቻ ነው የማይፈታው እንጂ ሌላው ይፈታል። እና ራሴ ነበርኩ የምፈታው። እንዴት ደስ እንዳለኝ የመጀመሪያው ቀን ልነግርህ አልችልም። የሆነ የማይሆን ተስፋ ነው የተሞላሁት። ምን እንደሆነ እኮ አላውቅም፣ መጪውን ምን እንደሆነ እኮ አላውቅም። ግን በቃ የሆነ የማይሆን ተስፋ ነበር የተሞላሁት። ከዛ በኋላ 5 ቀን አልፎ ወረርሽኝ ገባ። 2ኛ ቀን ስትጠመቅ ምን ነበር የነበር? 2ኛ ቀን 3ኛ እነሱ ይቆዩ ከምር እንዴት ከባድ ነበር? ምንም ከባድ ነገር ሆኖ ሳይሆን ያለፈው የሆነው በምክንያት ነው ያስባለኝ። ከእግዚአብሔር ይመስገን። እሱን እኮ ነው የፈለኩት። ለምን መሰለ? ያንተ ተርኒንግ ፖይንት የሚጀምረው በርሜል ቅዱስ ጊዮርጊስ ላይ ነው። በርሜል ቅዱስ ጊዮርጊስ ላይ ምን አይነት መልእክት? እኔ አሁን በርሜል ቅዱስ ጊዮርጊስ ላይ የተቀየርኩት በጣም ከባድ ሱሰኛ ነበርኩ። ስለዚህ እግዚአብሔር የኔን የቀየረበት አጋጣሚ ነበር እና አንተን ከዛ ሁላ ነገር አውጥተዋል። ለሰዎች ተስፋ ይሆናል። እንደዚህ የምንናገራቸው ነገሮች በዚህ ህይወት ውስጥ ላሉ ሰዎች ተስፋ ይሆናቸዋል። ምንም እንኳን ባይሆን ማለት ነው። ቢያንስ አንድ ሰው ይቀየራል። ያ ደግሞ በሰማይ ምን ያህል ደስታ ነው። እሱማ ያው የመጀመሪያውን ራሱ አይተን ብንመለስ ወረርሽኙ ገብቶ ወደ 52 ሰው ስቀብር እንትን ስል ጫፌን ሳልነካ የወጣሁት እኔ ነኝ። ከዛ ሁሉ ሰው ወይ አልታመምኩ ወይ ምን አላልኩ። በቃ የመጀመሪያው ቀን 14 ሰው ቀብሬያለሁ። የመጀመሪያ ቀን ላይ ብቻ ሞት ምን እንደሆነ ሳላውቅ ስለዚህ እንዲህ ግራና ቀኝ ሰው እየሞተ ዶክተር ነው የሚለው ስም የመጣው በዛ ነው። ባይዘው ከየት ከበርሜል ዶክተር ነው። እኔ ዶክተር ነው አደረኩት በእንግሊዘኛው፣ ግን ዶክተር ነው ይላሉ ሰዎቹ። ዶክተር አይደለም ግን ዶክተርን ጠይቁት ይላሉ። ስላልታመምኩ ማለት ነው። ሁሉንም ሄጄ ማስታመም ነው። እኔ ግሉኮስ ምሰካለን ምናምን
እና እኔ አብይ ምናምን ሆነን በዛ በነበረው ሰዓት ዶክተር ነበር የሚሉ ከዛ ነው ዶክተር ነው ያልኩት። ዶክተር አይደለሁም ግን ዶክተር ነው ነበር የሚሉኝ በዛ በሚጣፍጥ አማርኛቸው እና ስላልታመምኩላ ይመስለኛል እንደዛ። ዛም ሞት እንደቀልድ እንደሆነ በቃ ገባኝ። በፈለገው ሰዓት ይመጣል። ለመዳን መጥቶ ይሞታል ምናምን ሲመርጥ ይወስዳል። ገብቷል። ወረርሽኝ ነው ደግሞ አንደኛው ይሄ ወጣት ነው ሙሉ አቋም አለው ምናምን ያልከው ሰው የሚባል ነገር የለም። ከፈለገ ይወስዳል። ግን ዝም ብሎ አሁን ይሄን እነዚህን ታሪኮች ብዙ ጊዜ እንዳይወሩ የምፈልገው ጀስት የራሴን ነገር ያጎለዋል። ሌላ የሌላን እንትን በዚህ አይነት ደግሞ ባይጎላ ይሻለኛል። ለዛ ነው ተስፋ ይሰጥ ነበረ። ግን ውስጥ ሳቢያን ስትጠመቅ ምን አይነት ተስፋ ታገኝ ነበር? ስትወጣ ምን አይነት ተስፋ? የምን ተስፋ? አዲስ ሰው እኮ ነኝ። ያኛው እኮ የለም። ያ ቢኒያም እኮ የለም። እሱ የሚችላቸውን ነገሮች አሁን እኔ አልችላቸው። አሁን ሰው ያስታውቅብኛል። በቃ በጣም ጎበዝ ውሸታም ነበርኩ በፊት የምኮራበት ነገር። አሁን እጮኜን መዋሸት እንኳን አልችልም። ስጦታ ልሰጣት ፈልጊ በቃ የሆነ ነገር አልችልም። ያስታውቅብኛል ነው የምልህ። ባባዲ ገብቷል። ምን አረገልህ ብትለኝ ሙሉ በሙሉ ህይወቴን ዩተርንን ያረገልኝ። በቃ ያልጠየቅኩትን ያረገልኝ። እኔ ሱስ ያስፈታኛል ብዬ አይደለም የሄድኩት፣ ላሾፍ ነው የሄድኩት። ይቅር ይበለኝ እንጂ በአይሮፕላን ሄጄ በአይሮፕላን መምጣቱን የፈለግኩት። በቃ ጉዞ ትሪፕ ብዬ ነው የወጣሁት። እውነትን እንናገር ከተባለ ለምን ይዋሽ? አባባሌ ገብቷል እንጂ ምን ያድነኛል ምናምን የትኛው የሃይማኖት እንትን ነው? ሴት ምን ሳቅ ነው እንደዛ ብዬ የሚሄድ እሱ እኮ ነው። ስለ ቦታውም እኮ አላውቅም። እየሄድኩ እንኳን ወደዛ ሪሰርች እንኳን አላረኩም። በቃ ሙድ ይዤ እመጣለሁ ያልኩት ግን ሙድ ይዞ ላከኝ። ገብቷል። እና እንደዛ ነው። 3 ቀንና 2 ሌሊት ልክ የወረርሽኝ የጀመረ ቀን እኔ አብይ ሳሚ የሚባል ዲያቆን በቀኛ ነበር ከባህር ዳር እስከሚላኩ ድረስ ባለሙያዎች ምናምን እኛን እንቀጥ አድርገን ያዝን። እንቅልፍ የለ ምን የለ ትዝ አይለም። ሲፈቅድልህ ትዝ አይለም። በቃ ማለካ እንደዚህም አለ። ማህበረሰቡም ሆነ ራስህን አውጥተህ ጥለህ እሱ ያነሳል። ሰው እንዴት ሰውን ጣለ ትላለህ? መጀመሪያ ራስህን ጥለሃል እኮ። እንዴት ሰው ላይ እጅህን ትጠቁማለህ? ገብቶሃል? እኔ ሰው እንዲያደርገኝ ማለት አልችልም። አሁን ገብቶኛል። ኃይሉ ያለው እኔ ጋር ሄጄ ገጥሜ እንዲያደርጉኝ ማለት አልችልም። ርቀቴን ከጠበቅኩ ማንም አይነካኝ። ገብቶሃል? ከዛ ከመጣው በኋላ ፈተና አልነበረውም ማለት አይደለም። በገዛ ዘመድ ቤተሰብ ምናምን ተፈትኝበታለሁ። በምን ተፈተንክ? በሱስ ምናምን ተፈትኝበታለሁ። እንዴ እኔ አሁን ለምሳሌ በህይወቴ ጎልድ ሌብል ጠጥቼ አላውቅም። ከበርሜል ከመጣው በኋላ ቃል ገብቼለት ላልጠጣ ቃል የገባሁት እኔ ነኝ። ቃል ግባ አልተባልኩም፣ ምን አልተባልኩም። በቃ ጠላ አልጠጣም ምናምን ብዬ ቃል ገባሁ በራሴ ጊዜ። ቃል በገባው አዲስ አበባ ከገባው በሳምንቱ ነው በ2 ሳምንቱ የሆነ የአክስቴ ጓደኛ ጠራ ቤቱ። እንግዶች ጠርቷል ምናምን ውስኪ እየተጠጣ ነው። መጣና ፊት ለፊት ቁጭ አደረገ። ይሄ አንተ ነው ተባልኩ። ጎልድ በህይወት ቀምሼ አላውቅም። እንደዛ ቀን የመቅመሱ ጉጉት አድሮብኝ አያውቅም። ግን ናኩት፣ ታውቃለህ? ዋጋውን ናኩት፣ ፓኬጂንጉን ናኩት፣ እንትኑን ናኩት። እኔ እኮ ባረቂ እኮ ነው 14 ዓመት ስቃጠል የኖርኩት። ለእኔ እኮ ክብር ነበር። ገብቷል? በዛ ብዬ ባስበው ግን ናኩት። ከዛ ያቺም ጎልድ ተከትለኝ የሆነ ቦታ መጣች፣ ደግሞ ቤተሰብ ጋር መጣች። ስትነቀው ይከተላል።
ይሄኔ እኮ ሱሰኛ ሆኜ እኮ ማንም በክዳኑ አቅምሶኛ ያውቃል። ገብቶሃል አባ? ፈተና አለው። ሰው ለምን ተፈተንኩ ይላል። አረ በደንብ ፈተና አለው። እሱ ለማረህ ሌላ ሰው ይፈትናል። እንዲህ ፊቴ ላይ ተጭሶብኝ ያውቃል ምናምን። በእውነት እንትን እንድትወሰወስ በጣም ከባድ። ግን እኔ the whole time ሳስብ የነበረው እንደዚህ ነበር የምሸተው ምናምን ነበር የምለው። ለምን ተነፋብኝ ምናምን ለምን ተጨሰብኝ አይደለም። በፊት ለካ አጭሳል ምናምን የሚሉኝ እንዲህ እየሸተትኳቸው ነው ምናምን እላለሁ። ልዩነቱ የእሱ ኃይል ማለት ይሄ ነው። 14 ዓመት ሲቅም ሲጠጣ ሲጦዝ ለነበረ ሰው አዲስ አበባ እንደመጣ ምን አረክ ብትለኝ ሲም ካርዴን የሰበርኩት። ልክ እግሬ እዚህ ሲረግጥ ሲም ካርዴን ሰበርኩት። በጣም የብዙ ሰው ቁጥር የያዘ ሲም ካርድ ነው። አልፈልግም፣ ከአዲስ መጀመር እንደምችል አሳይቶኝ። ሰንሰለት መበጠስ ማለት ከሱ ትጀምራለህ። ሲም ካርዴን ሰበርኩት እና እስከዛሬ ስኖር ከሰዎች ጋር ክብ ሰርቶ መኖርን አውቀዋለሁ። ከሰው ጋር ክብ ሰርቶ መኖርን ምናምን አውቀዋለሁ። ምን አደረክ ማለት መጣሁ፣ ሲም ካርዴን ሰበርኩ። እንዳለ አንድ ፍሬንድ አደረኩ ጓደኞቼን ምናምን። ይሄ በሱስ የማውቀውን ነገር እንዳለ ሰው እንትን አልኩ፣ አስወገድኩ። ስለዚህ ህይወት ላይ ከዛ ሁሉ ሞት መሀል ስመጣ አዲስ ጅማሮ እንደተሰጠኝ የሆነ ማንነት መሞት አለበት ግዴታ፣ ራሴ እንኳን ባልሞትም ማለት ነው። ስለዚህ በቃ አስቸከነኝ። ከራሴ ጋር መዋል ጀመርኩ፣ ከወላጆቼ ጋር መዋል ጀመርኩ፣ ከአያቶቼ ጋር ማለት ነው። ከእነሱ ጋር ጊዜ ማሳለፍ ጀመርኩ ምናምን። ኪዳነ ምህረት ከዛ ደግሞ ሱባኤ ገባሁ። ኪዳነ ምህረት ሱባኤ ገብቼ ደግሞ ለኔ የምትሆን ብዬ መጸለይ ጀመርኩ። ለኔ የምትሆን በቃ ሱባኤ ገባሁት ለኔ የምትሆን የምትል ነው። ለምን አሁን የጸሎት ኃይል ስለገባኝ ብቻውን እንዲሆን አይፈቀድምና ይላል። አይመከርም። ቀድሜ የጠየኩት እሱ ነው። እና ጸሎት አረኩ። እቺ 2 ሳምንት እንግዲህ የምትገርም ናት። ያንን ጸሎት አድርጊ በ2 ሳምንት እጮኛዬን ተዋወቅኳት። አሁን ያለችውን እጮኛዬን ማለት ነው። የተዋወቃት ካፌ እየሰራች በትርፍ ጊዜ እና የቡና ሱሰኛ አድርጎኝ ነበር። እሷን ሊያስተዋወቀኝ ሰሞኑን ቡና ጠጣ ነበር ከአያቴ ጋር ምናምን ስለምጠጣ ከበርሜል ከተመለስኩ ሌላ ነገር ትቻለሁ፣ መጠጥ አልጠጣም ምናምን። ግን ከአያቴ ጋር ጊዜ ለማሳለፍ ቡና ጠጣለሁ ከእሷ ጋር። ስወጣም አክስቴ ስለነበረች አብራኝ ምን ይምጣ ስባል ቡና እላለሁ ካለ ስኳር ምናምን እንደ ፋሽን አድርጌው ማለት ነው። ለካ ምክንያት አለው። እሷ የምትሰራው ቡና መሸጫ ነው እና ፀጉር ቤት አለ እሷ አክስቴ የምትሰራበት። ማኪያቶ ስታዛ አክስቴ ለእኔም ታዘዝ ምናምን ተብላ ትልክልኛለች። የምትመጣው ማናት? እሷ ናት። እጮኛዬን አሁን እጮኛዬ ማለት ነው። እሷ ነበረች የምትመጣው ልትታዘዝ እና ቡና እላታለሁ፣ ደብል ቡና ምናምን። በዛ ተግባባን፣ ተዋወቅን ምናምን። ኪዳነ ምህረት የጠየኳትን ነገር ሁሉ ሰጠች። እውቀት ያላት አስተሳሰቧ ለደጅሽ የቀረበች፣ በቀለም ትምህርት ከኔ ሁላ ትብለጠኝ ብዬ እንትን ፍክክር ስለምወድ እንደዛ ሲሆን ትገፋፋል ለራስ ምናምንና ጸሎት ይመለሳል። የጠየኳቸው ነገሮች እንደዛ ነበሩ። መጀመሪያ ራሴን ለማግኘት ስለፈለኩ ከራሴ ጋር ነበር ሙሉ ሰው አልፈልግም። ተከብቤ ራሴን አጥቼ ምን ጥቅም አለ? ምን ጥቅም አገኘ? ስለዚህ አሁን ብቻዬን ሆኜ ራሴን መፈለጉ ይቀላል። ለሱ የወሰድኩት አማራጭ እንደዛ ነበር። አሁን ለሌላውም ሰው ጸበል ደርሶ ሲመለስ የምመክረው ነገር እዛ ጋር ማቆም የቻለበት ምክንያት ቦታ መቀየሩ ነው። አቅጣጫ መቀየሩ እና አካባቢ መቀየሩ ነው። ገብቷል። ቦታውን ባይቀይር ኖሮ ጸበሉ እዛው መቃሚያው አካባቢ ቢሆንለት ኖሮ ተጠምቆ መጥቶ ይቅመዋል። አካባቢውን ማህበረሰቡን ቀየረለት። ለዛ ነው ትዝም አይልም። አዋዋልን ስትቀይር እኮ ብዙ ነገር ትቀይራለህ። የሰው ልጅ በልምድ ይወራረሳል፣ ባህሪ ምናምን ይወራረሳል። አሁን ኃይለኛ ሱሰኛ በነበርኩበት ጊዜ ራሱ ነው የምልህ፣ እንደዚህ ጨዋ የቤተ ክርስቲያን ሰዎች ጋር ምናምን በስራ ስገናኝ ሁላ አላጨስም።
ቷል እነሱ ፊት ምናምን አላጨስም ምን ይሉኛል እላለሁ፣ እሳቀቃለሁ። ቦታውን ስታከብረው እንትን ጫና ሲፈጠርብህ ማለት ነው። እና እንደዛ ስለዚህ ኢንቫይሮንመንት መቀየር ግዴታ ሎኬሽን ከጓደኛ ጀምሮ እሱን እኮ ነው የምትቀይረው። ትክክል እኮ ነው። ለምሳሌ አንተ ቤተክርስቲያን የምታዘወትር ከሆነ በእርግጠኝነት ጫት የሚቅም፣ ሲጋራ የሚያጨስ፣ ሐሺሽ የሚጠቀም፣ መጠጥ የሚጠጣን ሰው አትከተለውም፣ አትፈልገው። ልትፈልገው የምትችለው ቤተክርስቲያንን አብሮ የምታደርገውን የሚያደርግልን ያንን ነው ማድረግ ያለበት። ስለዚህ ወጣቶች ይህንን ፕሮግራም የምትከታተሉ ወላጆችም ትኖራላችሁ። ልጆቻችሁ ብዙ ጊዜ በሱስ ሕይወት ተጠቅተው እንዲመለሱ ፈልጋችሁ ወደዚህ ድንቅ ቦታ የላካቸዋቸው፣ ወደ ተለያየ የጸበል ቦታ የላካቸዋቸው፣ ለ2 ወር ለ3 ወር እንዲያገግሙ እድል የሰጣቸዋቸው ከዚህ የማገገም ጊዜ ከጸበል ቆይታ በኋላ ሲመለሱ ትልቁ ምክር መሆን ያለበት ኢንቫይሮንመንትን መቀየር ነው። ይህንን ማድረግ ትችላላችሁ። ይሄ ውሳኔ ሲኖር አንደኛ የምንታለልበት የምንሸወድበት አጋጣሚዎች አይኖርም። ሱስ ነው ይከተለናል። ከዛ ከመጣ በኋላ ሱስ ያስቸገረ ጊዜ የለም የተወሰወስኩበት ጊዜ። እኔን በግል እንደዚህ ነው ያወጣልኝ ከውስጥ። እድለኛ ነው በጣም። የሚያውቃለው ወይ ብያለሁ፣ አጭሻ ቃለሁ እንዴ ምናምን ብያለሁ። እንደዚህ ነው ያወጣልኝ ስለ ይሄ ቀስ ብለህ አገግመህ ምናምን የለም። እንደዚህ መጣው ተመልሰን ደገጉ ደረስን። እዛ ወንዙን ተሻግሬ ደለጉ ደረስን። እዛች ከተማ ጥብስ ምናምን በላን። በፊት ሳምባ ይሻፍዳልን ነበር። ከዚህ ያኔም ስመጣ ያረኩት ነገር ኬት ይምጣ ሲጋራ ስለ በምን ትዝ ይበለኝ። ቆረጠልኝ ቆረጥኩ ሳይሆን ቆረጠልኝ። እዚህ ጋር ምንም መውሰድ የምችለው እንትን የለም። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ባለውለታ ነው በጣም። ለዛም ነው ደስ ብሎኝ ከአንዳንድ እዚህ የመጣሁት እንጂ ቅድም ብያለሁ ሌላ ቦታ ይቻላል። በሱ ጉዳይ የመጣ ማመስገን አለብኝ። ገብቷል። ምንም ሺህ ጊዜ ባመሰግነው ምንም ማለት አይደለም። ያረገልኝ ብዙ፣ ያሳየኝ ብዙ ነው፣ ያሳለፈኝ ብዙ ነው፣ ያረገልኝ ብዙ ሲያንሰው። ለወላጆች ምን ትመክራለህ? እስከ 10-11 ዓመት ድረስ ወላጅ ሁኑ። ከዛ በኋላ ጓደኞቻቸው ነው መሆን ያለባቸው። ለምን የጉርምስና ላይ ጓደኞቻቸው ነው ተጽዕኖ የሚፈጥሩት ከወላጅ በላይ መቼም ቢሆን። እንደ ወላጅ ስትይዛቸው ተጽዕኖ የሚፈጥሩት ጓደኞቻቸው ናቸው። ስለዚህ ጓደኛ ነው መሆን ያለብህ አንተ። ሊደብቁ ነገር አይገባም። ከእንትና ጋር ሆነን እኮ እንደዚህ ያደረግን ሊሉ ይገባል። ያኔ ትክክል እንዳልሆነ ከስር ማሳወቅ መቻል አለብህ እንጂ ወላጅነትህ እስከ 14 ዓመት ምናምን ነው። ከዛ በኋላ ያበቃል። ወይ ገፍተህ የማይሆን ነገር ውስጥ አስገባቸዋል እና እንደዛ ብልሃት ያስፈልጋል። አስረህ ስላሳደግከው እንትን ይሆናል ማለት አይደለም። ታስሮ ይቀራል ማለት አይደለም። የበጠሰ ቀን ያመለጠ ቀን አንተንም ሊያጠፋ ይችላል። ገብቶሃል? ስለዚህ በአሰር አይደለም በተቆጣጠር አይደለም ምናምን አይደለም። ከዛ እድሜ በኋላ አስራ ቤት ስትገባ ተጽዕኖ የሚፈጥሩት ጓደኞቻቸው ናቸው። ስለዚህ ወላጅም ጓደኛ ነው መሆን መቻል ያለበት። ሊደብቁት የሚገባ ነገር አያስፈልግም። ምን አድርገው እንደመጡ ዘና ብለው መናገር አለባቸው። ትክክል መስመር እንዳልሆነና እንትና የሚባል ጓደኛቸው ጥሩ ምሳሌ እንዳልሆነ ወላጆች እንኳን ከስሩ ማወቅ አለባቸው። ማን እንደሆነ ጠላታቸው፣ የልጃቸው ጠላት አባባሌ ገብቷል። በግልጽ ስታቀርበው እኮ ልጅህ እኮ ይነግርሃል። ዛሬ እኮ ከሰለሞን ጋር ውይ ብሎ ይነግርሃል። ገብቷል። ያኔ ሰለሞን ጠላት ነው ወይ ወዳጅ ነው? እንደ ወላጅ ስታስበው ማለት ነው። ያለበለዚያ ጠላትን ሳታውቅ የኔ ልጅ አያረግም እያልክ በኋላ ከረፈደ በኋላ ብትደርስ ምንም ጥቅም የለው። ወጣቱ በጣም እየተበላሸ ነው በአሁኑ ሰዓት። ምንድን ነው መፍትሄው? እንደ ወጣት በተለይ ሱስ ውስጥ ያለ ወጣት እየበዛ ነው። ራሱ የሚያጠፋ ፋሽን እየመሰለው ገና በቲኔጀር በፊት እንደው ይሉንታ ይዛሃል እኮ ኢቭን 1990ዎቹ 2000 እስከ 2005 2004 ድረስ
የነበረው ወጣት በሆነ ልክ ሼም የሚይዘው ወጣት ይኖራል ማለት የሆነን ማህበረሰብ ያከብር። አሁን ግን በየትምህርት ቤቱ ዘመናዊነት ነፃነት እየተለቀቀ መጥቷል እና ይህንን ወጣት ምን ትመክራለህ? የሚያዩትም ነገር እኮ ነው እጃቸው ላይ ያለው ነገር የሚያሳያቸው ነገር በሶሻል ሚዲያውን ብታየው ምን ብትለው ሞር ላይክ ያለው ሞር እንትን ያለው እንደዚህ አይነት ጋጥ ወጥነት ነው፣ ማፈንገጥ ነው። ሞር እንትንም ያለው ወጥቷል። ሞር ሰውም ጋር ተደራሽነት ያለው እንደዚህ አይነት ነገር ነው። መንፈሳዊ ነገር ብትሰራ ልክ ቅድም እንዳልነው አላል ኢንዱስትሪ ፑሽ አያደርገውም እና እንደ ፋሽንም ሊታይ የቻለው በቃ ዋልጌነት ጋጥ ወጥነት አሁን የነገሰበት ጊዜ ነው። በስልክ ላይ አንተም ካልተጠነቀቅም ይመጣል እሱ ነው። ተደጋጋሚ ይሞክራል እኮ 1 2 3 ይሞክራል። ተሳስተ ላይ ካረክለት በዛው ይቀጥለዋል። ገብቷል። እና በዘመነ ሶሻል ሚዲያ ያው እርስ በርስ ነው ኢንፍሉዌንስ የምትደራረገው። የምትከተለውን ማወቅ ነው። ልጆች የሚያዩትን ማወቅ ነው። ዝም ብለህ ታብሌት ስለሰጣቸው ኮምፒውተር ጂኒየስ ይሆናሉ ማለት አይደለም። ስልክ ገዝተህ ስለሰጠው ስልኩን ፈቶ ይገጥመዋል ማለት አይደለም። እያደነስከውም ሊሆን ይችላል። ግን ምንድነው የሚያየው ብለህ እንኳን የወላጅ አካውንት ኖሮ ብትቆጣጠረው ብዙ ነገር ታያለህ። ገብቷል። ሰው ስልክ ገዝቶ መስጠት እንደ ሰክሰስ ያየዋል ነው፣ እያጠፋው ነው። በዛ ስልክ ምንድነው የሚያዩት? ምንድነው የሚላላኩት ከጓደኞቻቸው ጋር? ብዙ ነገር አለ እና ለዛ ነው ዋልጌነት ስለነገሰ ሰው ከልጅነት ጀምሮ አሁን ይብላኝ ለቀጣይ ትውልድ ደግሞ እየባሰ ነው የሚሄደው። ስለዚህ ምን ትመክረዋለህ? እንዳንተ በርሜል ቅዱስ ጊዮርጊስ ይምጡ እሱማ ተገኝቶ በህይወት እስካሉ አንዴ ቢያዩት እንደኔ እንኳን ለማሾፍ ቢሄዱ የሚያዩትን ያያሉ። ገብቷል። እንኳን ለመዳን ሄደው ለማሾፍ ሄደው እንኳን ይድናሉ። አባባሌ ገብቷል። በርሜል ጊዮርጊስ ማለት በህይወት እያለ አንዴ እንኳን ማየት ያለበት ቦታ፣ ድሉም ሊያመልጥ የማይገባ ቦታ። ለዛ ነው አሁን እንኳን ባለችኝ ፕላትፎርም እንኳን የሆነ ሰዓት ላይ መሄድ አይቀርም ብያለሁ። ለሰው እንዲያውቁት ስለምፈልግም አይነት ቦታ እንደሆነ ያው ያለው ስም ከባድ ነው። ሄደህ ትሞታለህ ትባላለህ ምናምን። ምን ወረርሽኝ እኮ ከተማ ላይ ስንት ሰው ይገላል? ግዴታ በርሜል ስለሆነ ነው እንዴ? የጸበል ቦታ ስለሆነ አይደለም። ወረርሽኝ እንኳን ይገላል። ኮቪድም ገሏል አይደል? እንዴ ስንት ሰው አተት እኮ ምን እንደው በውሃ ምናምን የሚተላለፍ ኮሌራ እና እንትን ማለት እኮ ኖርማል ነው። ግን ለጸበሉ የማይገባውን ስም ይሰጠዋል ብዙ ጊዜ። መዳን የማይፈልግ ሰው ደግሞ ዶክተሩን ነው መተቸት የሚጀምረው፣ ህመሙን ሳይሆን። ህመሙን ይለምደውና እነዚህ ዶክተሮች እኮ መቀስ ሆድ ውስጥ እየረሱ ይላል ለምን አትታከምም ስትለው፣ እነዚህ ዶክተሮችማ ራሴን አመመኝ ስለው ሰገራ ስጠኝ፣ ሰገራ ናሙና ስጣለኝ ይልሃል። ገብተዋል። ህመሙን ስትላመደው የምታመጣው ምክንያት። ስለዚህ አሁን ስሙን ቢያጠፉበት አይገርመኝም፣ በሽታውን ለምዶት እንጂ መዳን የፈለገ ሰው ማፈር ቧጡ ምን ብሎ ይድናል። ገብተዋል አባባሌ። ሰው ለመታከም ቤቱን ምኑን ሽጦ ይሄድ የለ እንዴ? ለምንድን ነው? መዳን ስለፈለገ ነው እንጂ በሽታውን ቢለምደው አርፎ እንትን አይደል? ገብቷል አካሄዴ አባባሌ ነው። ሰው በሽታውን ስትለምደው ቦታውን ስሙን ነው የምታጠፋው። መዳን የፈለገ ሰው ግን እስቲ ሞክሩ። በእኔ ይሁንባቸው። ከዛ መተው ውሸታም ይበሉኝ፣ ምንም ችግር የለው። እኔም አምንላቸዋለሁ እንደማይሉ ስለማቅ እኔም አምንላቸዋለሁ። እና አንዴ እንደ ሰው ልጅ ሄደ ማየት ያለበት ቦታ። እኔ እድለኛው እንደ አጋጣሚ ያየሁት ብዙ እድሉን የሚጠብቅ ሰው አለ። ብዙ መሄድ ያለበት ሰው አለ። ብዙ የቤተሰብ ከስር ሲወርድ የመጣ ሰንሰለት ያለበት ብዙ ሰው አለ። እዛ መጥቶ መበጠስ ይችላል። አንዴ እንደውም ማረሰው እዛ ተጠምቃ ከአልጋ ማትወርድ ልጅ አልጋዋን ይዛ ምስክርነት ወጥታ በነጋታው አተት ያዛት።
ከዛ ሰው ለዚህ ነው እንዴ እንደዚህ ያደረገሽ ምናምን ሲሏት የሰጠችውን መልስ አረሰው። ድና ነው የመጣችው፣ ግን ፈተና ነው። አየህ ሰው ለምን ፈተና እንደሚጠላ አላውቅም። ትላንት መስክራ አልጋዋን ይዛ ምናምን 2 ወር 3 ወር ተጠምቃለች። አብይ የምትጠይቀው ይነግራል። 2-3 ወር ተጠምቃ አልጋዋን ይዛ እንትናለች። በነጋቷ ተያዛት እና ሰው ለዚህ ነው እንዴ ምናምን እያሏት ነበር። እና የመለሰችው መልስ በጣም ደስ ይላል። በእግሬ ቆሞ እኮ ነው እንትን የታመምኩት፣ በእግሬ አቁሞ ነው ያስታመመኝ። ስለዚህ ይሄም እኮ ችግር የለው ያልፋል አለች። አለፈች፣ ዳነች። ግን የሆነ ነገር ይሰጥህና ፈጣሪ ከዛ ፈተና ይመጣል ወዲያው። እስቲ አማር ያቺንም ትቀማለህ። ለበጎ ነው የሚል አስተሳሰብ ሊኖር ይገባል ህይወት ላይ። ለበጎ ነው። አሁን ላይ ያ ሁሉ የባከነ ጊዜ ለበጎ ነው። አትሊስት ለሌላው መማሪያ ሆነ። በጣም እኔን አጠንክሮኝ አለፈ፣ ግን ለሌላው መማሪያ ሆነ ለሚገባው። ልክ አሁን እኔም ይሄን የሚያወራውን ልጅ በድሮ ማንነቴ ባየው ወረኛ ብዬ ነው ማለት፣ ግን ከዳንኩ በኋላ ባየው ደግሞ ተስፋ ይሰጠኛል። ከዳንኩ በኋላ ከዚህ በኋላ ምን አማራጭ አለኝ ምን ልሆን ነው በምልበት ጊዜ ባየው ግን ተስፋ ይሰጠኛል። ልዩነቱ ያ ነው። ውስጥ ሆነ እንደዚህ አይነት ሰው ማየት አትፈልግም። መዳን ይቻላል ምናምን የሚል ማየት አትፈልግም። ለዛ ትልቅ መልእክት ነው ያስተላለፍክልኝ።